ይሄ ነው የቆራጥ ሰው ውሳኔ። ሩታ ከዚህ በኋላ ወደ ኋላ ሳትመለስ በዚሁ ሀሳቧ በዚሁ ቆራጥነቷ ከቀጠለች ራሷን አስከብራ መጓዟ የማይቀር ጉዳይ ነው። ፋሚሊዎች አብርሃም ሩታ በተወችው ጊዜ አብርሃም ሩታን መተው አይፈልግም፣ ከሩታ ጋር መሆን ነው የሚፈልገው። ሩታዬ ይህንን ሀሳብሽን ይዘሽ ጸንተሽ ከቀጠልሽ ሁሉም ወደ አንቺ መዞራቸው የማይቀር ጉዳይ ነው። ሲጀመር የማይጠቅምሽን ነገር መተው የተሻለ ነው ብዬ አስባለሁ። ይሰብረዋል የሆነ ቀን ጥሩ አይደለም። ጥሩ አለው የእውነት አንቂ አብርሃምን ቤት ግባ በቃ ከሷ ሌላ በፍጹም መኖር አትችልም አነ እና ቤት ነው የምትገባው ብዬ አንቂ ላስገባው ትፈልጋለህ? አብርሽ የራሱ የግሉ ህይወት አለው አይደል? ምርጫም የራሱ ነው፣ መብቱ ነው የፈለገውን ነገር ይመምረጥ። አብርሃምን ፍላጎት አንተ ልትጠብቅለት ትችላለህ፣ ግን አንተም ቡዜም አብርሃምም የሩታን ፍላጎት ማናችሁም አጣብቁላት። ሁላችሁም አንድ ላይ ሆናችሁ አንተ ለወንድም ነው በእርግጠኝነት የምታስበው፣ ቡዜም በዛው ልክ ለወንድሟ ትጨነቃለች። እዚች ጋር እየተጎዳች ያለችው ደግሞ ሩታ ነች። ከሩታ ጋር መኖር አልፈልግም ብሎ ከሩታ ጋር መሆን አልፈልግም ብሎ ስለዚህ እንዳይደርስበት በተፈራረሙ ሰዓት ላይ ልጁን በምን ጊዜ መጥቶ ማየት እንደሚችል የዛኔ ተነግሮታል። በዛ ሰዓት እየመጣ መንግስት በፈቀደለት ልክ ልጁን መጥቶ ማየት ይችላል። ከዛ በኋላ ሩታ ቤትም አይመላለስ፣ ሩታንም ለማግኘት አይሞክር። በቃ አልፈልግም ብሎ ማለት ከቻልክ ዲቭ መጥቶ ሁሉንም ነገር ይወሰድልኝ። ሩታ ትወደኛለች፣ ሩታ የትም ብሄድ አትወኝም፣ ሩታ የትም ደርሼ ብመጣ አትወኝም በሚል ሰበብ እሱ ብዙ ነገር እያደረገ ነው። ገብቶሻል? አሁን የትም ሄዶ እየመጣ አንቺ ትፈልጊዋለሽ፣ የትም ሆኖ እየመጣ አንቺ ትፈልጊዋለሽ። ያ ነገር ፌር አይደለም፣ ተገቢ አይደለም። ካሁን በኋላ ገብቶሻል? የትም እየሄደ መጥቶ አንቺ ጋር መሆን የለበትም። እዛው በሆነበት እዛው የፈለገው ነገር ማድረግ ይችላል። አንቺ ግን ራስሽን ክብርሽንና ሴትነትሽን አስጠብቀሽ ከልጅሽ ጋር ህይወትን መኖር ትችያለሽ። ሩታ ሰላም ሰላም፣ ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? እኛ አለን እጅግ በጣም ደናና ሰላም ነን። እናንተም ደና ሰላም እንደምትሆኑልኝ እጅግ በጣም እርግጠኛ ነኝ። አሁንም ሰላምና ጤናችሁ ብዝት ይበልልኝ እያልኩኝ ፋሚሊዎች ዛሬም ወደ እናንተ መጥቻለሁ። ሩታዬ እጅግ በጣም ትልቅ ውሳኔ በህይወቷ ላይ ወስናለች። አንዳንድ መቆረጥ ያለበትን ነገር ከህይወት መቁረጥ ማለት እጅግ በጣም ትልቅነት ነው። ፋሚሊዎች እድሜ ልክ አንድ ህመም ከናንተ ጋር የሚቆይ ከሆነ ያ ህመምን የምትድኑበትን መንገድ ካልፈለጋችሁ በስተቀር እየተዛባ ሄዶ መግደሉ የማይቀር ጉዳይ ነው። አንዳንድ ጉዳዮችን በፍጥነት ነው ውሳኔ መወሰን፣ በፍጥነት ነው ቆራጥነትን ማሳየት። ስለዚህ አብርሃም ላደረገው ነገር በሙሉ ጀስት እንዳልኳችሁ ዋጋ መክፈሉ የማይቀር ጉዳይ ነው። የሆነ ዋጋ እንደሚያስከፍለው እጅግ በጣም እርግጠኛ ነኝ። ይሄ ሀሳብ ደግሞ ኤፋ እጅግ በጣም ትልቅ ሀሳብ ነው። እያንዳንዱን ሰው ይዘዋል፣ ፋሚሊዎች ታዝበዋል፣ እኛም አይተናል፣ ታዝበናል። በሁለት ማሊያ ለመጫወት ሩታም ጋር ጥሩ ለመሆን ሄርሜላም ጋር ጥሩ ለመሆን እዛም እዚህም አይነት ነገር ነው እየተጫወቱ የነበረው። እነ ቡዜም እነ ዴቭም ጀስት በቃ የትኛውም ሰው ሄርሜላ ራሱ እኔ ቅርታ ስጠይቅ ፋሚሊዎች ብያቸዋለሁ። ሄርሜላ በጣም በእርግጠኝነት አብርሃም ከአንቺ ጋር ልኖር ቢላት ለመኖር ወስና እንጂ የእውነትም ለልዑል ለትዳሩ ምናምን አዝና ይቅርታ እንዳላለችው እርግጠኛ ነኝ። ያው እነዛም ሰዎች ስንት ዘመን ሩታ ስታለቅስ፣ ስንት ዘመን ሩታ ልቧ ሲሰበር፣ ስንት ዘመን ሩታ ስታዝን ምንም ያልመሰላቸው ሰዎች አንድ ቀን ሄርሜላ አለቀሰች ብለው ያው የፈጠሩትን ሁካታና ግርግር አይታችኋል። እና ሩታን በዛ ነገር ተናዳ ነው ዛሬ ሁላችንም ልናወራት መጣ ነው። እንኳን ስለ ቡዜ ደግሞ እኔ ስለ ቡዜ እግዚአብሔር እኔ ምን እንደምድራሱ አላውቅም። በዚህ ልክ ትናንትና አልነበርክም አንተ። ግን እነሱ ያደረጉት የነበረው ሩታ እንደ ጥፋተኛ እዛች ጋር እያደረገች ነበር፣ ሄርሜላ እንደ ንጹህ ሴት እያደረገች ነበር። እና ፍላጎቷ ደግሞ ግልጽ ነው። ወጥቷል። ድርጊታኗ ንግግሯ ያስታውቃል። ፍላጎቷ አብርሃምና ሄርሜላ አንድ ላይ እንዲሆኑ ነው። ለምን በግልጽ አልነግሩንም ነው ፍላጎታችሁ? ለምን ደውች ልጅ በመሃል የምትጎዳው ነው የምትሰቃዩ? ስለዚህ ፍላጎታችሁን በግልጽ ነገሩ። የማን ፍላጎት ነው? የኔም ፍላጎት ነው። ያንተንም ፍላጎት የቡዜን ፍላጎት እዚህ ጋር እየመጣችሁ ልጁ ያላባት ባያግድ ደስ ይለናል፣ ትዳሩ ይመለስ ደስ ይለናል፣ ህይወት ሚስተካከል ደስ ይለናል ምናምን ትሉና እዛ ጋር ሄዳችሁ ደግሞ ልክ እኔን ጥፋተኛ እንደሆንኩኝ አይነት እያስመሰላችሁና በንግግራችሁ እና በድርጊታችሁ እያሳያችሁ እኔን ደግሞ መጉዳታችሁን ብታቆሙ ደስ ይለኛል ዴቭ። እና እዛች ጋር ያ ጥፋተኛ እኔ አብርሃምን በጣም የምጎዳው አብርሃም እንዲሰበርና
እንዲሰቃይ ምክንያት የሆንኩኝ ሴት እዛ ጋር ደግሞ ከኔ ሌላ የመጣችው ሴት ደግሞ መልካምና በጣም ንጹህ ሴት መሳ እንድትታይ የምታረጉት ነገር ብትተው ደስ ይለኛል። ኮምፕሊትሊ በጣም ነው የሚደብረው የእውነት። ባለፈው ደግሞ እንደዛ አውርተ ምናምን ከሄድክ በኋላ እንዴት ነው በቃ ተማመኝብህ ነበር አመኝ ነበር ማለት ከምታደርገውም ነገር ካስተዋይነት ምናምን ነገሮችን አይቼ እንዴት ነው ተማመኝብህ ነበር በቃ ዴቭ ነገሮችን ያስተካክላል። ልጅን የአባቱን ፍቅር እያገኘ ያድጋል። ከዚህ በኋላ እኔም የሚያጠፋውትን እሱም አብርሃም የሚያጠፋውን እንዳልተፈጠረ ሁለታችንም ረስተን በሰላም እንኖራለን ብዬ አስቤ ነበር አንተ ካወራው ነገር አንጻር ተነስቼ። ሲቀጥል ደግሞ አብርሃምም እየመጣ ቤት ውስጥ የሚያደርገው ነገር ከዛ ነገር ተነስቼ ነበር የኔ ሐሳብ አምኜ እሺ ብዬ ተቀበልኩት እንጂ እኔ ምንም አጥቻ አይደለም። እኔ ምንም ጎሎኝ አይደለም። ገባ? እኔ አሁን ያለሱ ረጅም ጊዜ ሆኖኛል መኖር ከጀመርኩኝ በጣም ብዙ ጊዜ ሆኖኛል። ምንም አልሆንኩም። ልጄንም በስነ ስርዓት ምንም ሳይጎልበት እያሳደግኩት ነው። እኔ ምንም ሳይጎልብኝ ጤናዬን አላጣውም፣ መልኬን አላጣውም። እግዚአብሔር ይመስገን በጣም ሙሉ ጤነኛ ሰው ሆኜ እየኖርኩ ነው ያለሁት። ገባ? ስለዚህ እግዚአብሔር ተመስገን ይሁን። መውለዴን ልጄን በደንብ ጥንክር ብዬ እንዳሳድግ ነው ይረዳኝ እንጂ ምንም ይጎድለኝም ምንም ይሰበረ ካንቺ ጋር ቢኖር በጣም ደስተኛ ነኝ። ተረዳሽኛ? ግን እሱ አልፈልግም፣ እኔ አልፈልግም። ማንንም ምርጫ ውስጥ መክተት አልፈልግም። ሄርሜላንም ምርጫ መክተት አልፈልግም። ሩታንም ምርጫ መክተት አልፈልግም። እኔ ብቻዬን ነው መኖር የምፈልገው ካለኝ እኔ በግዴታ አብርሽ ኑር ብዬ ካንቺ ጋር አለቀ። እንዲህ እያደረገ እኮ ነው ሁሉንም እየሸወደ ያለው። ግልጽ የሆነ አቋሙን አይናገርም። ፋሚሊዎች እኔ እንዳልኳችሁ አብርሃም እርግጠኛ ሆኜ ከሌላ ሰው ጋር ደግሞ በሌላ አይነት ቪዲዮ እንደሚመጣ እርግጠኛ ነኝ። የነዚህ በተለይ የሩታ እንባ የሩታ ሀዘን ገደል ውስጥ እንደሚከትህ ማወቅ አለብህ አብርሃም። የእውነቴን ነው የምልህ። እጅግ በጣም የከፈለችው ዋጋ አንተን ይዛሃል። ያደረገችልህ ነገር በሙሉ አንተን እንደሚይዝህ ልታውቅ ይገባል። በዚህ ልክ እያስለቀሳት በዚህ ልክ እየጎዳት እውነትም እኮ ሼም እኮ ነው በጣም። የሴት ልጅ እንባ ምግብህ ነው እንዴ? ቆይ በዛ ካልሆነ ልትረካ አትችልም። በዛ ካልሆነ ልትደሰት አትችልም። ጀስት ትክክለኛ አቋም ሊያሳይ ይገባል ነው። ግን እነ ኤፋ ሩታ ጋር ስትመጡ ትክክለኛ ነገር አይደለም የምትናገሩት። ሩታ ጋር ስትመጡ እንደዚህ ነው የምትሉት። በቃ ማንንም ይምረጥ አይምረጥ ምናምን ትላላችሁ እንጂ ለብቻው ባገኛችሁ ሰዓት ቀጥታ የምታረጉት ቡዜም ዴቭም የሚያደርጉት ፋሚሊዎች ሩታን እንዳይመርጥ ነው፣ ሄርሜላን እንዲመርጥ ነው። ዴቭም ቡዜም የሚያደርጉት ማለት ነው፣ ዳኒም የሚያደርጉት ያንን ነገር እንጂ ምንም ጥሩ ስራ ሲሰሩ ጥሩ ነገር ሲያደርጉ አላየንም። እውነትም እናንተ እውነተኛ ሰው ከሆናችሁ ከዚህ ህይወት እውነት እናንተ እኮ ወጥታችሁ ቢሆን እርግጠኛ ሆኜ ሩታ አብርሃምን ማምጣት የማያቅታት ነገር ነበር። ግን እናንተ አላችሁ አብርሃም የሆነ ነገር በሆነ ቁጥር ሮጣችሁ ትገባላችሁ። አብርሃም የሆነ ሮጣችሁ ትገባላችሁ። ይሄ ደግሞ በጣም ስህተት ነው። አንድ ቀን ስላለቀሰች ነው ሄርሜላ ሮጣችሁ የመጣችሁት። ስንት ዘመን ሩታ ስታለቅስ ግን ዝም ብላችሁ እያያችሁ ነበር። በመሀላችን ልጅ ተፈጥሯል። ኦልሬዲ ዘር አለን። ያንን አትሊስት ነገ ይሄ ልጅ እኮ ያድጋል፣ ማደጉ አይቀርም። አባቴ፣ አክስቴ፣ አጎቴ ምን አደረጉኝ፣ ምን ደረሰብኝ የሚለው ነገር ቁጭ ብሎ ያያል። ሜቢ ይሄ ቪዲዮ እንደው በሆነ አጋጣሚ ይጠፋል ልንል እንችላለን። ሚዲያ ያዘው ነገር ግን መቼም አይጠፋም፣ ማየቱ አይቀርም። ስለዚህ ያንንም ነገር ለማስተካከል ብትሞክሩ ለልጅ ማምሮ አትሊስት ለሺ ለኔ አትጨነቁ። ለልጅ አምሮ ግን ትንሽ ብትጨነቁለት ደስ ይለኛል። የምታስቀምጡለት ነገር ጥሩ ቢሆን ደስ ይለኛል። ገባ ዴቭ? ይሄን ነው ለለ የምችለው። እሺ ከዚህ በላይ አናወራም ዴቭ። የምታወራው ነገር ካለ ማውራት ትችላለህ። አንተም የመጨረሻ ነገር ከዚህ በላይ ምንም እኛ ልናወራ ካንችልም ማውራት ያለብን ነገር አውርተን ጨርሰናል። እናመሰግናለን ዴቭ። ያው እኔ ማውራት የምፈልገው ነገር አንድ ነገር ነው። እኔ ትናንትና ብያለሁ አልደግመውም። አንቺም ኑሮሽ ኑሪ፣ እሱም ኑሮውን ይኑር። ከዛ በኋላ ነገር እየተስተካከለ እየጠራ ይሄዳል። ነገ የተሻለ ሊሆን ስለሚችል አንቺም ተረጋግተሽ ከልጅሽ ጋር በሰላም መኖር፣ እሱም ደግሞ የሚያደርገውን ራሱ ማድረግ። ገብቶሻል አይደል? እኛም በእናንተ ህይወት መተናን እንኖር፣ እናንተም በእኛ ህይወት መታችሁ አትኖሩ። ስለሰማችሁኝ አመሰግናለሁ። በቃ መቶ ግን ልብሱን እንዲወስድ ንገረው እና ቤተሰቦች ይሄ ነበር የምፈልገው። ምክንያቱም አንዳንዴ የሰው ልጅ ስትለምኑትም ይቅርታ ስጠይቁትም ሌላ ነገር ነው ይመስልና እየሰማ ከሆነ መተህ ልብስ መውሰድ ትችላለህ።